ዛሬ በሰው እንትን ተብሎ ታሪኩ ግን በዛኛው ሳይድ ያለውንም ስለ ልጅቷ ታሪክ ሰምቻለሁኝ። የጠየኳቸው ኤቪደንሶች አሉ። እነሱ ኤቪደንሶች እጄ ላይ ሲደርሱ እንግዲህ ናርድዬ በሌላ እንትን ትመጣለች። እነዛ ኤቪደንስ ከሌሉኝ እኔ ወጥቻ አልናገርም ብያለሁኝ። የሺ ሳይድ አይነት ነገር እንትን አይለኝም። ግን ፋክት እና ኤቪደንስ ያላቸው ስለ 12 ዓመት ልጅቷ አሁን ባይዘው 19 ዓመቷ ነው፣ ኮሌጅ ነች። ይሄን ሁሉ ታሪክ ሰምታለች። ወንድሞቿ ታሪኩን አያውቁም ነበረ። አሁን ነው ሚዲያ ላይ ሲወጣ የሰሙት። እዚህ ጋር ተመቶ የተነገረ ኔሬቲቭ እና እናትየው የምትለው ኔሬቲቭ is totally different። በሃይማኖቱን ስለቀየረ ምናምን አይደለም። እህትየውን ማምጣት ብቻ ላይክ የኢሚግሬሽን እንትኖች አሉ። ላይክ እህትየውን ሄዶ ማግባት ነበረበት። እህትየውን አላመጣም አለ። ሌላ ሚስት ነበረችው ኢትዮጵያ። እሷ ላይ እቺ ራሷ የእንጀራ እናት ብላ ስትል እኛ ከእናታችን ነው የምንላት። 30 ምናምን ዓመት አብረን ኖረናል። አንድ ቀን እንጀራ እናት ብለን እንኳን ጠርተናት አናውቅም። እሷ ነች ሚዲያ ላይ ወጥታ የእንጀራ እናት ብላ እንትን ያለችው እራሷ ነች። ሄዳ አፈላልጋ ራሱ እንትን ያለችው እንጂ እሷ አይደለምች የሚያገናኘችው። እናትየዋ እንጀራ እናት አይደለችም የሚያገናኘቻቸው፣ እራሷ ሄዳ ነው። ለንደን እንደሚኖር ስለመገናኘታቸው ሳይሆን ዲዲ አርጎታል ወይ ላይክ ያንን እንዴት ነው ፋይንድ አውት ያረግሽው ስንላት፣ እኔ ኢትዮጵያ በጣም አሞኝ ኢትዮጵያ ነው የሄድኩት ትንሿን ይዤ እና በዛ በነበርኩበት ሰዓት ላይ ልጄ ለአባቷ እናቴን I just want my mom እናቴን ነው የምፈልገው ብላ አለቀሰች። ከዛን አባት ያው ይደውልና እሱ ያገናኘኛል። ምን ሆነሽ ነው ስላት፣ ማሚ ናፍቀሽኛል ነይ ብላ በጣም ኢሞሽናል ሆነችና እንዴ እኔ ልጆኜ መጀመሪያ ጊዜ አይደለም ምንድነው ብዬ ጠየኳት። በቃ ማሚ I just want you to come አንቺን ነው የምፈልገው አለችኝ። ከዛን ስልኩን ከሷ ጋር ዘግቼ ወንድሜ ጋር ደወልኩኝ። እሱን ደውዬ እንደዚህ ብላለችና ምን ሆና ነው ሰላም ነች ወይ እንደዚህ ብላኝ አታውቅም፣ ግን በጣም ኢሞሽናል ሆና ነው ያለችኝ ብዬ ስለው ምንም እንደማያውቅ እንትን አለ። ከዛን እሱን ስልክ ዘግቶ ወዲያውን ወደ ለንደን ሙቭ አደረገ እና ባሌ ራሱ ስራ ቀርቶ ልጆቹን ያዘ። ወንድምሽ ጥሎ ሄዷል ሙቭ አርጓል ሲለኝ በቃ ተመልሼ ደግሞ መጣሁኝ። እዚህ ተመልሼ መጥቼ ላናገራት ምን ሆነሽ ነው ስላት፣ ማሚ I just want you እዚህ እንድትሆኚ ብላለችኝ። በቃ እንደ ቲኔጅ ሆርሞን አርጌ ነው ያየሁት። እንደሌላ እንትን ምንም ማቀው ታሪክ የለም። ያው ከሱ ጋርም የተጋጨ ነው። በእሷን አምጣ እህትን አምጣ አላመጣም በሚል ኢትዮጵያ ያለውን ትቶ እችን ሲያገባ በዛ ነው የተጋጨ ነው። እንደማንኛውም ወንድምና እህት በቃ የምትነጋገሪው አለ። በንዴቶች የተናገርኳቸው ነገሮች አሉ። እንደማንኛውም ወንድምና እህት እንደሚጣላው ኢሞሽናሊ ሆኜ ተናግሬያለሁኝ። ፋስት ፎርወርድ እች ልጅ ትምህርት ቤት ሄዳ ተናገረች። ማቀው ታሪክ የለም። እየነዳሁኝ ነው ተጠራው፣ መጣው፣ ሄድኩኝ። ባሌም ነበረ። መጀመሪያ ላይ አልገባኝም። ትምህርት ቤቱ ከኦፊስ ፕሪንሲፓሉ ኦፊስ ከፍቼ ስገባ የህዝብ ማዕት ነው ያለው። ልጅቷ ምን ሆነች ልጄ ምናምን ስላቸው ሽዞኬ ብለው ያንን ሲነግሩኝ ፌንት ነው የነቀልኩት። አምቡላንስ ሁሉ መጥቶ ኢመርጀንሲ ሩም የዛን ቀን ይዘውኝ ሄደዋል። ይሄ ከዛ በኋላ ያለው ልጅቷን ቴራፒ ሳይካያትሪስት እንዲያይ ወስዳለሁኝ። ኮርት ላይ በዚህ ያለ በዛ ሄዳለሁኝ። ከልጄ ጋር ራሱ ምንድነው ብዬ ለማውራት ይመጣሉ ኢንቨስቲጌተሮች፣ ቤቱን ያያሉ። ስለ ሶፋው የቱ ጋር እንደነበረ ምናምን እሷ ያለችውን የሰጠችውን ቃል እዚህ ጋር ነው እዛ ጋር ነው አይደለም ብለው ተነስተው ይሄዳሉ። ኤቭሪ ሪዛልት ምን ሰማው ኮርት ውስጥ ነው። ስለ ኢሚግሬሽን ስለሱ ወንድምነት የካርኩት እሱ ከኢትዮጵያ ሲወጣ ወረቀት ተሰርቶለት ነው የወጣው። ያ ማለት ወንድም የለኝም እህት የለኝም
ብሎ ለኔ አይደለም ለሱ ወረቀቱ እንዳይበላሽበት ብዬ ነው። ወንድም ሳይሆን አጎት ሳይሆን ክሎስ ፍሬንድ ነው ያልነው። እሱን ፕሮቴክት ለማድረግ ነው እንጂ እኔ ምንም እሷን ልጄን በዚህ ደረጃ ማስጠናበት ምንም አይዲያውም የለኝም እንደዚህ እና ተወጥቶ ኤግዛክትሊ እንደዚህ በዚህ ደረጃ እኔ ልጄን እንደዚህ ቁጭ ብዬ እንትን የምለው ኮርት እሷ ራሷ ነች ኢቨን ስለ ኢሚግሬሽን ኬዙ ምኑ የተናገረችው ያልሄዱበት መንገድ የለም። እሷ ራሷ ነች የእሷ ሎየሮች ያላመጡት ያላደረጉት ነገር የለም። እነሱ ይሄ በቃ በጣም ያማል። በራስ በልጅ ላይ ሲሆን ያማል። እኔ ባልሄድ ኢትዮጵያ ይሄ ሁሉ ነገር አይፈጠርም ብዬ ለራሴ ምን ትንላለሁኝ። እንዲህ ሶሻል ሚዲያ ላይ ተወጥቶ ደግሞ ስሟ ተነግሮ አሁን ላይ ደግሞ ምን ብዬ ነው ለህዝብ ልጄ እንዲሆናለች እያልኩኝ የወጣችሁ በአደባባይ ይነገራሉ። ማንም እንዳይሰማ አፍኜ ነው የተቀመጥኩት። እነሱ ያገኙትን አይተው ነው ኢቭን ኮርት ውስጥ ራሱ ስንወጣ እሱ በሌላ መንገድ እንደ አንድ ባንድ እንትን ራሱ መሄድ አንችልም። ተለያይተን ነው እንዳንገናኝ ራሱ እኔ አንድ ክፍል የሆነ ክፍል አስቀምጦኝ እየጠበቅን ፐርፐስሊ የምንድነው ያለችው ፐርመድ ነኝ ብላ ሁሉ ልጇን አቅፋ አባትህን እህትየው ሊያሳስሩብ ነው ልጄ አባትህን እህትየው ልትከተው ነው ወኔ ቤት ካላባት ልታድግ ነው እያለች ስትል የዛኔ ነው ምን ትምሰል ቀና ብዬ ሳይ እሷ ነች። ከዛን ላሉት የሱ ሚስት እኮ ነች ዋይ እዚህ ገባች ብዬ ስል አንስተው አስወጧት። ፐርፐስሊ ነው ያንን ያደረገችው ሺ ኖውስ። እና ሌላ ደግሞ ምንድነው የወታ እዚህ ላይ ሴትዮዋን ኢሜጅ እንደዛ የእንትኑን ለሽምግልናው ምናምን የተባለው ወንድማችን ሞቶ 40 እንኳን አልሞላም 80ም አልወጣም። ኢትዮጵያ እኮ ባህላችን ኢቭን ጎረቤት እንኳን ሰርግ ቢኖረው 40 80 እስከሚመጣ ብሎ አይደግስም። እነሱ ግን ሰርጉን የተጋቡት ራሱ ኤርትራ ሳይሆን አዲስ አበባ ነው አለች። አዲስ አበባ ነው የተጋቡት እንጂ ኤርትራ አይደለም። እና ይሄ እኔ ምን አልኳት ኦኬ አሁን ለዚህ እሷ ያለችው ሌላ ነው አንቺ ያልሽው ሌላ ነው፣ መረጃ ካላችሁ ስጡኝ ብያታለሁ። አሁን አዲስ አበባ ተገባ ምን እሷ አዲስ አበባ ገባች እሱ ኤርትራ ተጋቡ። ይሄ አንቺ እኛ እዚህ ያገናኘን የህፃኗ ልጅ መደፈር የህፃኗ ልጅ መደፈር ነውና ኮርቱም ጀጁም በታይሙ ያለው ምንድነው እሷ ስለ ኢሚግሬሽን እንትን ስትል ይሄ ኢሚግሬሽን ርዛው ይጨርሱት ከዚህ ኬዝ ጋር አይገናኝም። የኢሚግሬሽን እንትንን ሲያወሩ ይሄ የኢሚግሬሽን እኔ አያገባኝም። ብትፈልጉ የኢሚግሬሽን ራሱ የሆነ የኮርት እንትን አለው ልክ እንደዚህ ሆምላንድ ሴኩሪቲ ማለት እነሱ ዲል ያድርጉ። እኛ ይሄ ኬዙ ስለ ህፃኗ ነው ብለው ያልሄዱበት ርቀት የለም። እና እነሱ ሁሉን ነገር ሳይካትሪስት እንትን ኢቫሉዌሽን ኢቭን ከዛ በኋላ ራሱ ልጄ ናይትሜር ነበራት ትፈራ ነበር ስትሄድ ሰው ካጠገቤ ፓኒክ አታክ ሁሉ ነበራት። ይሄን ሁሉ አሁን አልፈን እግዚአብሔር ይመስገን አሁን ደህና ነች፣ ተሻላት፣ ሰላም ነች። ራሷን ሁሉ አለመተንፈስ ላይክ ሩማ ውስጥ ሆነው ልጆቼ ወንዶቹ መተው ማሚ she's trying not to breathe like a suicidal ማለት ኢቭን ያንን ሆልዲንግ ብሬዝ ያደርጋሉ። ኦኬ ሆልድ ብሬዝ ታደርጋለች ብለው እንትን ብሎኝ አሁን ልክ እሷ በቃ ደህና ነች አሁን ተስተካክላለች ቴራፒው ሄልፕ እያረጋት ነው ብለን ስንል ይሄ ነገር ተፈጠረ። አሁን ላይ ምንድነው ሞቲቬሽኑ አሁን ላይ ስል ደግሞ ሜቢ አሁን ላይ የወጣ ህግ አለ እንደዚህ ወንጀል የሰሩ ዲፖርት እንዲደረጉ። ኬዙን ሪኦፕን ካደረገች ጊዜ ይሰጣታል። ኬዝሽ ኦፕን ሆኖ ፔንዲንግ ላይ ከሆነ ዲፖርት አትደረጊ ይጠብቃሉ ማለት ነው። within that process ይሄ ታይሙ እስከሚሄድ ድረስ ሜቢ ሌላ ህግ ይወጣል በሚል በዛ ነው
እንጂ እንደሚባለው ራሱ እንደዚህ ወታ እኔ ሶሻል ሚዲያ ላይ ማላየኋትም ሰዎች ናቸው። So it happened like 6-7 years back, yeah, 2019 እና ኬዙ ራሱ ሊፈረድበት የፈጀው እነሱን በስቲጌ ሲያረጉ 2 ዓመት 3 ዓመት ገደማ ፈሽቷል። and they found በሱ IP እንትን በሱ አሁን እሱ ላይ ነው እሱን እንትን በይኝ አልኳት። she doesn't seem like ይሄ ምን አይነት ገራግር ነገር ነች። ገራግር ነው የሚባለው like ብዙ ይሄ እንትኑን እሷ እዚህ ጋር መታ ፔንት እንዳረገቻት እናት አይነት አይደለችም። because እሷ እንደዚህ አይነት ፓወርፉል የሆነች እናት at least you will have a full understanding of what's going on like full እንትኑን ማለት ነው like እንዴ ነው እኔ immediately ነበረ መወጣው ልጄ በዚህ ደረጃ እንደዚህ ተብላ ቢሆን ዲፌንድ ለማድረግ አሁን እሷ ዲስክራይብ ያደረገቻት መሰሬ እናት ልጇን ይሄን ሁሉ የምታሰጠና ይሄ ያቀታታል ሚዲያ ላይ ወጥቶ እንትኔ ማለት ታዲያ ሚዲያ ላይ ለምን አይኬድ አትሄጂም አትመልሽም ስትባል አይ እኔ ንግግሩንም አልችልበትም ይሄን ያህል እንደዚህ ሚዲያ ላይ ተወጥቶ የማውራቱን ችሎታው የለኝም ፕላስ ደግሞ የልጄንም አሁን 19 ዓመት ሞልቷታል የሷን ፍቃድ መኖር አለበት ለምን እኔ ወጥቼ ዛጋ እሷ ወጣ እዚህ ጋር ስትናገር ኦፍ ኮርስ ልጅቷ 19 ነች ልጅቷ ወጣ ትናገር ይባላል ያ ስለዚህ አሁን እሱን እንትን ልበልና የጠየኳቸው ዶክመንቶች አሉ እሱን ካመጡ ፉሊ የልጅቷን ስም ኦሬዲ ኤክስፖዝ አርጋታለች በታይሙ ብዙ ሀበሻ ስላልነበረ ከአንዳንድ የኔ ልጅ መሆኗን ሰው ነው ያወቀው ከአንዳንድ እና በዛም ሄጄ ፖሊስ ጋር ሪፖርት አድርጌያለሁኝ እንደዚህ ብዬ ሪፖርት አድርጌያለሁ እሱን እየጠበቅን ነው ብላለች እንግዲህ ያለውን እንትን ላኩልን ብለናቸዋል እሱን ከላኩ መጥቼ ስሟቸውን ብላንክ አድርጌ የኢትዮጵያን ቤቱ ተሽጧል የተባለው አልተሸጠም የሆነ ጊዜ ህግ ወጥቶ ነበር ነው አሁን ስለ ኢትዮጵያ ብዙ ስለማላቅ ግን ከአስረዱኝ ሌሎች ሰዎች የውርስ ቤት ከሆነ ስሙ መዘዋወር አለበት የሚል ህግ አውጥተዋል ስሙ መቀየር አለበት ከዛ ውጪ ስሙ ካልተቀየረ መንግስት ቦታውን እንደሚወርስ እሱን ከንፈርም አድርጌ አሁን እንደዛ አይነት ህግ አውጥተዋል ስም መቀየር አለበት ብለዋል እንደዛ አይነት ህግ አለ ስላሉኝ አሁን በኢትዮጵያ ህጉ ደረጃ ብዙም ዲቴል የለኝም ግን ኢቭን ያንን ራሱ ልናደርግ ስንሄድ ምንም ፋይል ሊያገኙ አልቻሉም ከዛን እንዴት ነው ምንም ፋይል ሊገኝ ያልቻለው ተብሎ ሲባል ፋይሉ ወጥቷል ማን ያስወጣቸው የወንድም ሚስት ከዚህ ገንዘብ ከአውሮፓ ገንዘብ ልካ በገንዘብ እንዲወጣ አድርጋና just too much የፋሚሊ ድራማ አለባቸው ግን the fact the family drama እች ልጅ አልተነካችም ማለት አይደለም እች ልጅ አልሆነችም ይሄንን ኤክስፒሪየንስ አላረጋችም because ለኔ ራሱ ይዘገነኛል like በአፍ መደረግ የሚባለውን like አዳልት ሆኜ ራሱ እንደዚህ ብሎ ለማውራት it's uncomfortable እንኳን የ12 ዓመት ልጅ በዚህ ደረጃ እና ደግሞ ባክ ዮኒ ኦፊስ የነበረው ኢትዮጵያ ያለው ከመሰራበት ኦፊስ ጀርባ ዴኬር ነበር እና አንዷ ህፃን አባቷ እንዲ ፓንቲ ያረገለ ይሄ ቁንጣ ፓንት እንዲ አውልቃ ያንተ ቸኮሌት የለውም ማለች አባቷ oh my god so the daycare owner son ማለት ነው ልጁ ብልቱን ቸኮሌት እየቀባ ቸኮሌት እያለ ህፃናቶችን ትለያይ ነበር oh my god yeah እና በዛ ምክንያት ነው ያወቁት እኔ ደግሞ I just can't ለምን አሁን ኤቪደንስ የምትጠይቂው ሩሜ ውስጥ ከመቶ ረጅም ስሞኛል ትከሻዬን እያሻሸ ይሄ የኛ ሲክሬት መሳጅ ነው ብሎኛል ሲባል በዛ ጋር ቪዲዮችን ዶክመንታሪዎች ምናምን አላየሽም አንዴ ነው እዛው ሲክሬት ያ ሲክሬት ትባያለሽ አንቺ እዛ ጋር እች ልጅ አሁን ፕሩፍ አምጪ የምትያት ምኑን ነው ፕሩፍ ካላት
ቃላት ዲስክሪፕሽን በስተቀር ያሳለፈችውን ከመናገር በስተቀር ማን ነው ካሜራ ደቅኖ ነው እንዴ ይሄንን ነገር የሚያደርገው? አሁን እኔ ወራውል አድቫይስ እቺ ማን ወርቅ ነው የምትባለው ሺ ካን ኪፕ ሄር ፔዶፋይል ሃዝበንድ ማለት ነው። ግን ምንድነው ባንደነው ቁር ደስ ይለኛል ያሏ ሞለስት ካረገ ከተፈረደበት ኬዙን ታስፈታል አስከፍታለች ነው አይደል የተባለው። ከነገና እንዴት ያና ልታስከፍት እንትን ብላለች እንግዲህ ያሉን የሆነ ደብዳቤ ልከውላታል። ሜቢ ሪሲቭ አድርገነው ሪቪው እናደርገዋለን ነው የዩኬን ደግሞ ህግ እንዳስረዱኝ ቻምፐር ብዙዎች ላይክ 5 ዲፓርትመንት ነው ምናምን እነሱ ሁሉ መስማማት አለባቸው። ከዛ በኋላ goes back to የኮርቱ የፈረደበት ኮርት ይገባና ያ ኮርትም መስማማት አለበት ኬዙን ለመክፈት። እንደዛ ነው ያስረዱኝ። እሰ ፕሮሰስ ያ ሶ የሆነ ብላንክ አድርጋ ምንም ነገር የለውም ኦፕን ምንም ነገር ወይ ፖስቴቹ ያ ከእንደገና ራሱ ቢፈረድበት ምን ትፈቻለሽ ወይ ስትባል አልፈታውም ካለች ጀስት እኔ ጋር መጣች። እኔ ደግሞ የመሰለኝ ቤተሰቦቹ ሰምቶ የተዋት ነበር የመሰለኝ እንጂ ይሄን አልመሰለኝም። በአመት ባት ቀን የመጣችብኝ ጊዜ ጌታ ኢየሱስ ነው የጠበቀኝ። 5 years you go outside እና ጀስት ይሄ እንደዚህ አይነት ቢሄቪየርን ለመቀባባት አላረገውም ብሎ ለመወሰን ራሱ ፈርስት ኦፍ ኦል እሷም የለችም በቪዲዮ 24 ሰዓት ነው ትላለች። እና እንዴት ነው ቪዲዮ ኮል 24 ሰዓት ምን ነው ታይም ዲፈረንስ አለ፣ የምተኝበት ታይም አለ። ስለዚህ ለአንድ ሰው እኔ አጠገብሽ ለሌለ 24 ሰዓት ከዛ ሰው ጋር ኢቭን አጠገብሽ ሆኖ ራሱ ከዛ ሰው ጋር የሚሄድበትን 24 ሰዓት ምትጂ ካልሆነ በስተቀር ውትነስ ልትሆኛች ታማኝ ግን ሚስት ናት። እና የሰውም ሪያክሽን ደግሞ አይ ቲንክ የሆነ ታቡኛ ኮሚቴ ተለምዷል። በቃ የሆነ ወንዱን ስፖርት የማድረግ አው ትክክል ነው። ወንዱ በቃ እዚህ ሀገር ህፃናቶች ዋሽተው እንትን ያስገባሉና እኔ አምግላድ የዩኬ እና የአሜሪካ ህግ ሞር ስታንድ የሚያደርገው ለልጆች መሆኑ ልጆች አይዋሹም ተብሎ የልጆችን ወርድ እኔም ቢሆን በቦታው እንደ ጁሪው ላይ ተቀምጬም ቢሆን ይሄን ሁሉ እየሰማሁኝ አልተፈጸመም ብዬ ለማለት ይከብዳል በጣም። ያ ማለት እኮ ነገ ልጄ የሆነ ነገር ቢፈጠርባት መታ ማሚ እንዲሆን ያለው ስትለኝ ኤቪደንስ ስጪ ልላት ነው ማለት ነው። አምጪ ኤቪደንሱን። ላይክ ምንድነው ኤቪደንስ? የሆነ ሰው ራሱ ኮርነር ላይ ዞር አድርጎ ቢስማቸው ራሱ እኮ ምንም ኤቪደንስ አይኖርም። ያ እና ኢትስ እንትን ነው ኤኒዌይስ ግን ቪዲዮ ግን በሱ ስልክ ውስጥ በሱ አይፒ ምናምን እንደዚህ አይነት ኤክስፕሬሲቭ ቪዲዮ እናትየው እነሱ ራሳቸው ሰርች አድርገው ተገኝቷል ነው የምትለውና እሱ የሚለውን ሪፖርት ላኪልኝ ብያታለሁኝ። እሱ ዳስ ኪ ያ እሱን ሪፖርት ኢቨን ቪዲዮ እንኳን ባይገኝበት የተከሰሰው ክስ በ7 እስከሆነ ድረስ እሺ የቪዲዮውን ጣል ነው እንበል። ሌላውስ የቪዲዮ ወደቀ 6 ውስጥ አይ ቢሊቭ እኔ ህፃኗን ቢሊቫር አምናታል። ያ ኢቭን ቪዲዮን እሺ እንደው ሳምሃውች ልጅ እሷ እዚህ ጋር መታ እንደሳለቻት እሷ ስታይ አጊዟት ስለተቆጣት ነው ብላለች ማለት ነው። ኢቭን ለጀስት በሱ ስልክ ውስጥ ማለት ነው። በሱ ስልክ ነው ያለችው። እኔ አይ ዶንት ኖ ስልክ ላይ ነው ቪዲዮውን እኮ በሱ ስልክ ነው ያሳያት። አዎ እሷ ልጅቷማ የምትለው በሱ ስልክ ነው ያሳየኝ ነው የምትለው። እችኛዋ ደግሞ የምትለው ራሷ ስታይ ስላያት በዛ ሲቆጣት ስለተቆጣት ነው ብላ የሆነ ቦታ ላይ አውርታለች። እና ላይክ ኢቨን ፎር ሚ የ12 ዓመት ልጅ ስልክ ላይ ምን አይነት ልጅ እኔ አም ቶክ አባውት የሀበሻ ልጅ ላይክ if you tell me የአሜሪካ ይሄ ላይ ጋጥ ወጥ ውስጥ ያደጉ ልጆች ብትይኝ ሜቢ ከላይፍ ስታንዳርዳቸው ከሚያዩት ነገር ኖርማል ነው ብዬ እንትን እላለሁ። ግን የሀበሻ ልጅ በዚህ ደረጃ ምን ላይክ ስልክ ከፍታ የእንደዚህ ሴክሹዋል እንትን ያለበት ዌብሳይት ውስጥ ገብታ ከዛን ሰለክት አድርጋ ቁጭ ብላ እያየች
that's kind of questionable like እኔ እንጃ እኔ I don't know በሱ ስልክ አታይም። በ13 ዓመት ደግሞ ስልክም ይኖራቸዋል ግን በራሷ አስበሽዋል like even አዳልት ሆነሽ እኮ እንዲህ አይነት ነገር ውስጥ ለመግባት it takes time like እኔ ሞር እንደውም እንዲህ አይነት ነገር ወንዱ ሆኖ እንዲያረጋ ብትይኝ ኦኬ ከጓደኞቹ ጋር ምናምን የሰማው ነገር ስላለ ምናምን ብለሽ በንፍረው ግን ለሴት ልጅ ሆና በ13 ደና ሽወዝናት 13 12 ነበረች በዛን ሰዓት በ12 አመቷ ስልኩ ይልሽ አሁን ልጆች ሊያዩ ይችላሉ ግን ምንድነው ስልኩ ያ ቪዲዮ የታየው በሱ ስልክ ነው በራሱ በሱ ስልክማ ላይክ እሷ በሱ ስልክ ከፍታ እንደዛ ነው ብላ ያለችው እቺኛው አዎ እንደዛ ነው ያለችው ኧረ እባክሽ ደስ ስትል እንደዛ ማለቷን አልሰማሁም እኔ ልጅቷ ስልክ ኖሯት በራሷ ስልክ እኔ አሁን ግን እንደዚህ አይነት ትላልቅ ኬዞችን ከፍተሽ ምናምን how she know the password like my someone like did she really say that ኧረ ቆይ ሂጅ እሱን ልፈልግ እሱ ቪዲዮ ልፈልግ like are you kidding me oh my god እሱን ፓርት አላየሁኝም ደስ የሆነ ተስፋ ቆረጥኩት እኮ ነው እኔ መልሰው ጎነፋፊ እኮ ሲነግሩኝ ከሱ ስልክ ውስጥ እኮ ነው ስታያገኛትና ተቆጣት ከዛም በኋላ ስልኩ ቼክ ሲደረግ ኢቭን እንዴት ቀንሶ እንዳሰማት ምናምን ሌላ ሰውም ነበር መሰለኝ ቤት ውስጥ ቀንሶ እንዴት እንዳሳያት ምናምን ነበር ያ እሱ ሪፖርቱ ላይ ያለ ቪዲዮ እንዳሳያትና ድምጽ ተቀንሶ እንደነበረ even they were asking her ምንድነው ስልኩ ላይ ያየሽው የት ነበረ ሲባል ስልኩ like ያየሁት ቪዲዮን የሰሩት looks like የሆነ ቤድሩም ውስጥ ሆነው ብላ ብዙም እንትኑ የለኝም ፊቴን አዞር እንደገና ጭንቅላቴን ወደዚህ አዙሮ እነዚህ አንቲና ነፊው ናቸው እነሱ ማረግ የሚችሉ ከሆነ እኔና አንቺ ብናረግት ኦኬ ብሎ አለኝ ነው እንግዲህ እቺ ልጅ እንደዚህ አይነት እቺ ይሄ ውሸት ነው ያለችው ይሄን ያህል ዲቴል አሚን አሳየኝ ብለሽ እኮ ታቆሚያለሽ ውሸት ከሆነ ቪዲዮ አሳየኝ ብለሽ እዛ ጋር ስታፕ ያረጋል እንጂ you do not say አንገቴን እንደዚህ ይዞ ፊቴን ወደዚህ አዙሮ አንቲና ነፊው ናቸው ኦኬ እነሱ የሚያረጉ ከሆነ እኔና አንቺ ብናደርግ የሚል to this extent እንዴት ነው እኔ እንጃ እኔ like I don't know አሳየኝ ብለሽ ኦኬ ውሸት ነው ከተባለ ኦኬ አይ ቪዲዮን አሳይቶኛል 4 ነጥብ ግን to that extent እቺ ልጅ ኢንተርቪው ስትደረግ እንደዚህ ብላለች ነው ደግሞ እንደ ሴት ባልሽን ሞዴድ ቤተሰብሽን የራስሽ ጉዳይ ህፃን ልጅን በምላሱ ያጫወተን ወንድ አቅፈሽ መተኛት ከፈለሽ መብትሽ ነው እኔ አታጀምሩኝ ከሁለት ደቂቃ በፊት ራሴን አጣዋት እሱ ነበርሽ አስበሽዋል የሆነ እኮ ሰርቴን ኤጅ ስታልፊ እኮ ስትሰሚው ራሱ ይዘገንናል እውነቴን እኮ ነው ልጅ ላይክ አሃው ባሌ ደግሞ ሲሉ እንዴ like if you want that's fine ግን መተሽ በዚህ ለብል 12 አመት ልጅ ዋሽታለሽ ብለሽ ለኔ ለማሳመን አትሞከሪ like there is no way ዝምታም ወይ መተሽ ባሌ በቃ እኔ ወንጥኝ እንትን ያልኩት ኦኬ ባሌ በዚህ ተከሶ ነው ያልነበርኩኝም ከክሱ ከተጀመረ በኋላ መጥቼ ይሄንን ስትራግል አሳልፍ ያለሁኝ አሁን ላይ ግን እኔም ለራሴ ክሎዠር እንዲኖረኝ በቃ ለራሴ እውነት ባሌ እንደዚህ አድርጓል አይደለም የሚል አንዳንድ ኮንፊውዝ ያረጉኝ ስላሉ ኬዙ ተከፍቶ ድጋሚ ቢታይልኝ ይፈልጋለሁ ብላ ማለት ትችል ነበር she didn't have to አስበሻል የዛች ህፃን ልጅ አባቷን ያንተ ቸኮሌት የለውም ብላ የዴኬሩ ባለቤት
በጣም ትከራከር ነበረ። ሰው ሊበላት ነበር የደረሰው። ህፃናት ልጆችን ልጇ እያባለገ ማለት ነው። በስመ አብ። አይ እኔ ያሩ ነው እንደ አይነት ሴቶች እዚህ ሜሪላንድ የስ ሜሪላንድ ውስጥ አንዷ ዴኬር አላት እና ባሏ ህፃናት ልጆችን ይነካካል ማለት ነው። ከዛም ባሏን ገደለችው ላስቲር። ዋው። ሆቴል ያዙና ሆቴል ውስጥ ምናምን የመጨረሻ በቃ ረሚ ማረገችው። ጠየቀችው፣ ማስረጃዋን አሳየችው፣ ገደለችው። ሲጀምር ደግሞ እንዲህ አይነት ነገርን እንኳን ይሄንን አይደለም እኔ ክራይም ከምት ያደረገ ሰው የትኛው ቦታ ሰምታችሁ ታውቃላችሁ? አዎ አድርጌያለሁ የሚል አረንዱት ነው የሚለው። አላረኩም ነው የሚለው። አልሰራውም አልነበርኩም ነው የሚለው። ማን ነው አድምት የሚያደርግልሽ? የትኛው ባት ቁጭ ብለው ባሉበት ምግብ እየበሉ የፋሲካን በግ ምናምን ወጣቸውን ይወጠወጡ አይደል እንዴ? ልጃቸውን መኝታ ቤት አስገብቶ ጡቷን ከንፈሯን ሲስም የነበረው this is like ብዙ ቤት ታሪክ ነው። በነበርሽ ላይ እናወራው እንጂ ላይክ እናትና አባት በተቀመጡበት ማለት ልጅ ደንግጣ ወጣ እያለቀሰች አባትየውን እንሂድ ስትለው አባትየው ልጄ ምን ሆንሽ አላላትም። ዝም ብለሽ ተቀመጫ አትወጭ አብረን እንሄዳለን ነው ያላት። ትራውማታይዞና መታ እንሂድ ምን ሆንሽ ልጄ ለምን እንሂድ ያልሽ እንኳን አላሉ። አጋሰሶች የራሳቸውን ሆድ ሲሞሉ ነው። ከዛ በኋላ ኬዙ ምኑ ከተዘጋ በኋላ አይደል እንዴ እናትየው እየመጣች ልጄን በደልኳት እያለች እየየ ብላ እዚህ ታሪኳን የነገረችን አዘፍ ላይክ ዊ ጎ ዱ ሳምቲንግ ካለቀ ከደቀቀ በኋላ የዛን ቄስ ግን አዳሚ በሙሉ በየቸርቹ በየምኑ አይ ፍርዱን እግዚአብሔር ያውቃል እኛን አቅም እባካችሁ እቤታችሁ ሲመጣስ አንዲት ቨርጂኒያስ የሰዎችን ሚስት የጨረሰው ሰውዬ ሰምተሻል? ቄሱ እሱንም የሆነ በዛ ሰሞን ላይ ሲወራ ሰምቻለሁኝ። ያ በስፔሻል ድስት እየተሰራውት ታዲያ ሰውዬው ጌታ ይቅር ይበለኝ እግዚአብሔር። እኔ ይቅር በለኝ እንዲያርገ ፈጥረኛል ታረጋሽ የምትገቢው ባለፈው እኮ አንዱ እዛ ዲያቆን የነበሩ ሰውዬ ሲያወሩ በሳቅ ለሞት ሚስቶቹን ረሚ ማርገ የቤተክርስቲያን አንዷን አስወልደዋል። በስመ አብ ስጋ ደካማ ነው። በዚህኛው ስጋ ደካማ ነው። እኔ ይኸውላችሁ ወጥቼ ስለ ፓስተር ስለ ቄስ ስናገር ሃይማኖት እየነካው አይደለም፣ ግን በቃ እኔ ሃይማኖቱ አድርጉ ብሎ አይልም። ሁለቱም ፓስተሩም ቄሱም ክርስቲያኑም ምኑም መጽሐፍ ቅዱሱ እንደ አይነት ነገር አይነግራቸውም፣ ግን ሰዎች ናቸው። እንደ ሰው ያደረጉትን ያጠፉትን ደግሞ ታይትሉ ስለተሰጣቸው ቄስ ፓስተር ተብሎ ታይትል ስለተሰጣቸው እንግዲህ እኔ አሁን ባለጌ ቄሱን ምን ብዬ ልጥራው? ባለጌ ቄሱ ነው ሰው ነው ብዬ አልልም። ቄስ ስለነበረ ባለጌ ቄስ ነው። እንደዛ ስለ ሃይማኖትን ነካሽ ምናምን ብላችሁ የጮኻችሁብኝ ሰዎች ነበራችሁ። እሺ ብዬ ተውኩት። እኔ ሃይማኖት ጋር ያ ሃይማኖትን አልነካሁኝም። ያ በቃ አሉ እንዲህ አይነት ነገሮች እና ስንት ልጆች ናቸው እንደዚህ አንድ ወጥቶ ሁለት ወጥቶ ሶስት ወጥቶ ሲናገር ከፍ ከፍ እያልን አፍምና ሲስ ከሆነ ሌሎቹ ምን ብለው ይውጡ? ሲያድጉ እንደዚህ ኤክስፒሪየንስ ነበረኝ እያሉ ይሄው ቴራፒ እቺ ሩበካ የምትባለው አዳፕት ተደርጋ የመጣችውን አሁን የሷን አንዳንዴ ማታ ቁጭ እያዳምጣታለሁኝ እና እሺ ላይክ በጣም የምታሳዝነኝ የደረሰባትን ቁጭ ላይ አዳልት ሆና አሁን የራሷን ስትራግል እያደረገች እየኖረች 22 ዓመቷ ነው ገና። ያሳለፈችውን ታሪክ ስትናገር ግን አፍሽን ይዘሽ ነው ኦ ማይ ጋድ ነው የምትይው። በጣም ላይክ ዊ ኒድ ቱ ስቶፕ በቃ ላይክ እንጃ ልጆች አሉን ግዴታ በየቤታችን መምጣት የለበትም። እንደ አይነት ነገርን እኔ ባለ ተረኛ ነኝ የሚለውን ማቆም የምንችለው እኛ ነን። እዚህ ጋር እኛ ማስቆም አለብን። በቃ እኛ በጠንክረን እኛ በእውነት እንደዚህ ሆ ብለን ከተነሳን አንዷ መታፋን እንደዚህ እኔ ባሌ እኮ ንጹህ ነው እንደዚህ ነካት እንጂ የውሸቷን ብላ ስለ ሕፃን ልጅ ሲናገሩ እዛ ጋር ማስቆም አለብን። ቪው መኖር የለበትም። አካውንቱን ማዘጋት እንዳይተነፍሱ። እነ ዩቲዩበሮች ደግሞ they only care about their money yes their show አመጡ እዛ ጋር አሳዩ ደስት። እንደ አይነት ኬዝ ራሱ እነሱ ጋር ሲመጣ ያኛውን አካል ካላናገረን ማውራት አንችልም ብለው ማለት አለባቸው። በቃ ያኛው አካል
ኢንተርቪው አድርገን ያኛው አካል ተስማምቶ ታሪኩን የሁለቱንም ሰምተን የምናቀርብ ካልሆነ ሁለት ጎን ካልመጣ አናቀርብም ብለው መዝጋት አለባቸው። ቢኮዝ this is not fair። አሁን ዳያስፖራ ሚዲያ አትሊስት እንኳን ፔፐሩን ሲለቅ የልጅቷን ስም ከበር ማድረግ ነበረበት። በጣም ነበረበት። በሱ ግን መከሰስ አለባት። እናትየው ለፖሊስ ሪፖርት አድርጌያለሁ ብላለች። ውልሲ ቢኮዝ የልጅቷ ስም ታሪክሽን ወጥተሽ እንደ ተበድያለሁ ምናምን ብለሽ መተሽ ፎቶችን ግን ዳኪውመንት አሳልፈሽ ወደ ሚዲያ ስታመጪ የልጅቷ ስም ከበር መደረግ አለበት። የባልሽን እንደፈለግሽ ኤክስፖዝ አድርጊው፣ መብትሽ ነው። ፎቶውንም ምኑንም መብትሽ ነው። ተስማምተሽ ያረግሽበት ነገር ነው። ግን አንድ ሴት ራሷን ዲፈንድ በማታረግበት ሁኔታ ላይ መተሽ እሷስ እስከነ ሙሉ ስሟ ማለት እና ያ that's not right እላለሁኝ። እሱን እስቲ ተያይዤዋለሁ። እኔ አልፋታትም ብያለሁኝ። ሌሎቹ ቢፋቱም እንዳትፈቺ በህግ አምላክ እንዳትፈቺ። አይ እኔ ነው አይ